እንደምንም ጥርሴን ነክሼ እህቴን ቀበርኳት። ወይ ደግሞ የሆነ ታሪክ ይኖራልና መጀመሪያ ይሄ መስጠት፣ ለሰው መኖር፣ ማካፈል፣ ደግነት ከየት ነው የተማርነው? ስለኔ ምንም የሚወራው ታሪክ የለም። ታሪክ እግዚአብሔር ነው። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛልኝ እያልኩ እነሆ ዛሬ የመጣሁበት እንግዲህ ከፊት እንዳዳመጣችሁት በማስተራብነት ዙሪያ ነው። መጀመሪያ እግዚአብሔር ፈውስን ይላክለት፣ ምህረትን ይላክለት። እሱ ለበሽተኞች አንዱ ለብዙ ህይወት የሆነውን አብነትን እግዚአብሔር አምላክ በምህረቱ እሱም ፈውስ ይላክለት ለማለት እወዳለሁ። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛልኝ እያልኩ እነሆ ዛሬም የመጣሁበት ቪዲዮ ከፊት እንደሰማችሁት በማስተራብነት ዙሪያ ነው። ቅድሚያ እግዚአብሔር ምህረትን ይላክልህ። አንተ ለብዙዎች ፈውስ ለሆንከው፣ አንዱ ለብዙ የኖርከው እግዚአብሔር አምላክ ጤናህን ይመልስልህ ለማለት እወዳለሁ። እንግዲህ እንደሰማችሁት ከፊት እህቴን እንደምንም ብዬ ቀበርኳት ነው የሚለው። እንደምንም ብዬ ቀበርኳት። ይህን ያለበት ምክንያት ሁላችሁም ኢንተርቪው ሲደረግ ሰምተናል። ቆየት ያለ ኢንተርቪው ነው፣ ግን በየሚዲያው ኢንተርቪው የሌለበት የለም። ማስተራብነት በሴቦሾም እንዲሁም በሌሎችም እንደምንሰማው ነው ማስተራብነት። ዛሬ ላይ ግን በሽታው ጠንቷል። እግዚአብሔር ምህረትን ይላክለት። እሱ ከኛ የፈለገው ጸሎትና ዱዓ ነው። እግዚአብሔር አምላክ ምህረትን ይላክለት። የእውነት ብዙ ኢትዮጵያውያን፣ ብዙ ኤርትራውያን፣ ብዙ እሱን የሚያውቁ ወዳጅ ዘመዶቹ ለሱ እድሜያችንን ቀንሰን ብንሰጠው የሚባላል። እድሜ ሰጪና ነሺ አንድ እግዚአብሔር እንጂ ሰው አይደለም። ቢሆንም ደግሞ የመልካምነቱ ጥግ ይሄንን አስብሎታል። እናም እንግዲህ ቪዲዮውን ቀንጨብ አርጌ ስታዳመጡት ነበረ። ባጫጭሯም ቢሆን ግን መልእክቱ ትልቅ ነው። እንግዲህ ጥያቄ ለቀረበለት ይሄ ነገር፣ ይህ መልካምነት፣ ይህ ደግነት ወደዚህ የመጣህበት፣ ወደዚህ ያነሳሳ ምክንያት ምንድን ነው ብሎ ሲጠየቅ እኔ ምንም ታሪክ የለኝም፣ ታሪኬ እግዚአብሔር ነው። ታሪክ እውነት ነው። ታሪክ ቀያሪ እግዚአብሔር ነው። ታሪክ እግዚአብሔር እንጂ የሚሰራው ሰው አይደለም። በእርግጥም እሱን ለታሪክ ምድር ላይ አንጥቶ ለብዙዎች ደራሽ ሆኗል። እሱና መሰሎቹ ብዙ ኢትዮጵያውያን አሉ መልካም የሚሰሩ ሰዎች፣ እና አንዱ ደግሞ ከነሱ መሀል ነው። ወንድማችን ጤናውን ስላጣ ዛሬ ላይ ግን ስለሱ ጸሎት ምልጃ ያስፈልገዋል። እግዚአብሔር አምላክ ምህረቱን ይላክለት። በድጋሚ ይህንን ነው የምለው ማለት ነው። ሰው ምን ለማለት ፈልጌ ነው ዛሬ ወደ እሱ እግዚአብሔር ነው የምላችሁ። የእሱ ቪዲዮ ይሄን ኢንተርቪው የተደረገውን ሳዳምጥ እንባይን ረጭቼበታለሁ። በቃ ሰው ለዚህ ነው ያልኩት። እግዚአብሔርን የሰው ልጅ ሞቶ ራሱ ማለት ነው ሞቶ ለሰው የሚያስባል አይደለም በቁም። ይህንን ያልኩበት ምክንያት በተናገረው ንግግር ነው። አንደኛ እኔ ያለኝም በሙሉ በእናንተ በህዝብ ፊት፣ ወንድሙም እዛው ኢንተርቪው ሲደረግ እንግዲህ ይኖራል ብዬ ነው የማስበው። ምክንያቱም ወንድሜ ፊት ይሁና እያለ ነበረ። በወንድሙ ፊት እና በህዝብ ፊት ምንድን ነው ቃል የገባው እና ቃሉን የሰጠው ያለኝን ነገር ሞቼ፣ እኔ ካለፍኩ ሞቼ ያለኝን ነገር ለድሆች እንዲሰጥልኝ የሚለው ነገር ላይ ሲደርስ በጣም ነው ያለቀስኩት ማለት ነው። እንዲህም አይነት ሰው አለ እንዴ ነው ያልኩት። ምክንያቱም ዛሬ ላይ ሞተን አይደለም በቁማችን ለራሳችን ባሰብንበት ለራሳችን ብቻ እስከ ህይወት ማጥፋት እኮ የደረስነው እኮ ወገኖቼ ለራሳችን ራስ ወዳድ ስለሆንን ነው። እና ሰው ሞቱም ለሰው ያስባል። እንግዲህ አስቡት፣ እሱ ብዙ አካውንቶች የቲክቶክ ብዙ ሚሊዮን ያፈራባቸዋሉ። እንዲሁም በፌስቡክ 1 ሚሊዮን፣ በዩቲዩብም እንደዛው። እነዚህ እኮ እኔ ከጠፋሁ አብረው ይጠፋሉ። ስለዚህ እኔም ብሞት እንኳን እኔ ባልፍ እንኳን እነዚህ መቀጠል አለባቸው ብዬ ሳስብ ስጨነቅ ኖርኩኝ። ይህንንም ደግሞ እያንዳንዱን ፓስወርዴን፣ ኢሜይሌን፣ ስልክ ቁጥርን፣ ሴሜን የተለያየ ቦታ አድርጌ ለእያንዳንድ ሰው እንድሰጥ ካዝና አደረገው ሲል እግዚአብሔርን ብታምኑ ባታምኑ በጣም ነው ያለቀስኩት። እንግዲህ አስቡት፣ አንድ ሰው ከሞተ
ለሌሎች ማሰብ ማለት ለሌላው ደግሞ መኖር ማለት አንዳንድ ሰው እኮ ሞቶ እንኳን ይቅርና በህይወት ራሱ እያለ የሰውን ነገር ለሱ ለማድረግ ነው የሚጥረው አይደለ? እሱ ግን ጥረቱ ምንድነው? ለሌሎች ተደራሽነታቸው እንዳይጎል እግዚአብሔር ይሄንን የምድር አገልግሎትን በቃ እኔ ፈልግሃለሁ ወደ እኔና ካለኝ ሌላው ምድር ላይ ቀሪው ደግሞ እንዳይቀር እንዲሁ እንዳይጠፋ እንደኔ እንዳይጠፋ እኔ ብጠፋ ሲል እግዚአብሔርን በጣም ነው ያለቀስኩት። እና ኢንተርቪውም ሲያደርገው ይህን ነገር ከየት አመጣው ሲለው ምናልባት እኔ ብዙ ነገር እግዚአብሔር ምህረትን እንዲልክልኝ ነው የምለምነው። ብዙ የምሰራቸው ነገሮች አሉ። እኔ ምንም አልሰራው። እንግዲህ አስቡት፣ አገር ከሀገር እየተንከራተተ ይሄ በሽታ መቼ ነው የጀመረህን ብሎ ሲጠይቅ ይሄ በሽታ የጀመረው በጎፋ የዛን ሰዓት የተናደ የመሬቱ መናድ ጊዜ በዛን ሰዓት ነው እንግዲህ የጀመረ ህመሙ አለ። እና እንደዛም ሆኖ ግን በየሀገሩ የረሃብ ዱላ አንዱ የብዙ ህይወትን የገዛ በውሃ ጥሙ ተሸክሞ ስንት ነገር እየሆነ አሁንም ምንም አልረካም፣ ምንም ደስታ አልሰጠውም። እኔ ምንም አልሰራሁም ነው ያለው። እግዚአብሔር አምላክ ምህረትን ይላክልኝና እንዳገለግል ያድርገኝ። እኔ ምንም የሰራሁት ነገር የለም፣ ምንም የኔ የሆነ ነገር የለም። እኔ ሲሄድ እግርና እጄን ይዤ የሚሄደው እንግዲህ አስቡት። የእውነት የእሱን ያዳመጠ ምድርን በጣም የምትጠሉበት ለመኖር ምን እሰራለሁ ለሀብት ነው ለምንድን ነው ብላችሁ በቃ ስለ ላይኛው የምታስቡት ነገር ነው የሚያደርጋችሁና የእውነት አንዳንድ ጊዜ የምታዳምጡት ነገር እናንተን እንድታስተውሉ እኔ ምን ሰርቻለሁ ብላችሁ እንድታስተውሉ ያደርጋችኋል ወገኖቼ። እና እግሬን በታመምኩ ሰዓት ካንሰር ነው ይቆረጣል፣ ሰይጣን ይቆረጣል፣ ጥላት ይቆረጣል ሲለኝ እኔ ግን እግዚአብሔርን ተማጸንኩት። አይቆረጥም ብዬ ከለከልኩ። ከዛ ፊቴን ወደ እግዚአብሔር ተማጸንኩት። አንተ እግሬን አትርፍልኝ፣ እግሬና አድነኝ እንጂ በዚህ በእግሬ የትም ሄጄ ላገለግልህ እንድገዛለህ በዚህ በእግሬ ሄጄ ሁሉ ነገር ላደርግልህ ብዬ ተገዘትኩት። ግን በዛን ሰዓት እኔ በጣም ታመሜ ነበረ። ጨቀጨኩት፣ ነዘነስኩት፣ በቃ እጅ እስከሚላይ ድረስ ተጨቃጨኩት። ሰው ቢሆን ፊቱን አዙሮብኝ ይሰለች ነበር። እግዚአብሔር ግን ስንማጸነው ፊቱን አያዞርም፣ ምህረትን ነው የሚልክልን። ከዛም በኋላ ያጣሁትን እህቴን በሞት ያጣኋት የድህነት ነው። ድህነት ነበረኝ። በመኪናም ቅያሬ ሄጃለሁ። የተለያየ ነገር አርጌያለሁኝ፣ ብዙ ነገር አርጌያለሁ። በገንዘብ ቤተሰቦችን አንገት አስደፍቻለሁ። የተለያየ ነገር እያደረጉ አሳዝኛለሁ። ከዛ በኋላ ማጣት ገባኝ። ከማግኘት ወደ ማጣት ገባሁ። አንገቴን ደፋሁ። በዚሁ መሀል እህቴ ታመመች። እህቴ ስትታመም ልብስ ግዛልኝ አለችኝ። ልብስ ነይ ያልኳት ቀረችብኝ። ግን የለኝም ነበር በሰዓቱ ገንዘብ የለኝም ነበር። ግን ባለሱቆች ጓደኞቼ ስለሆኑ ከነሱ ተበድሬ ልገዛላት ነበረ። እሷ ግን ቀረች። ቆየት ብሎ ቢደወልልኝ ሆስፒታል ናት። ሆስፒታልም ሄጄ ግን አልተረፈችም፣ እጄ ላይ ሞተችብኝ አለ። እንግዲህ እንደምንም ብዬ እህቴን ቀበርኳት ብሏል መግቢያ ላይ ከሰማችሁትና ከዛ በኋላ ምንድነው ወደ እግዚአብሔር ተማጽኖ አንተ አድርግልኝ እንጂ ለታመሙት ደራሽ እንደሆነ እሆናለሁ። በቃ ተማጽኛለሁ፣ አትተወኝ። እግዚአብሔር እኮ በስራው አይሳሳትም። ከተማጸነው አይረሳንም። የምሬን ነው የምላችሁ። እኔ በዚህ ልጅ ብዙ ነገር እንድማርና እንዳስተውል አድርጎኛል። ሁላችንም አይነ ልቦናችንን ከፍቶ ማርያምን እንደው ትንሽ ትልቅ አይልም። አእምሮ ካለን የሞተ አእምሮ የሚያስነሳ ንግግር ነው የዚህ ልጅ ኢንተርቪው እና በየተለያየ ሚዲያ ላይ ይቀርባል። አዲስ ነገር አይደለም። ግን አሁን ላይ ግን ህመሙ ሲጸና በጣም ውስጤን ነው የነካኝ። እግዚአብሔርን ማለት ህመምን ደብቆ መኖር ማለት አሁን እንኳን ምንድነው የምትፈልገው ምን እናርግልህ ሲባል ምንም አልፈልግም። ከእናንተ የምፈልገው ጸሎትና ዱዓ ብቻ ነው። በእኔ ስም አካውንት ተከፍቶ ለሌቦች አይሆንም ነው ያለው። በቃ ለህዝብ የሚያስብ ሰው ነው። እግዚአብሔርን ሰው ልጅ ሞቶ ይቅርና በቆሙ ባልተዛዘነበት። መልካምነት እኮ ዘር፣ ቀለም፣ ሃይማኖት የለውም። መልካምነት እኮ ከውስጥ የመነጨ ነው እና ደግሞ
ከቤተሰብ መታደል ነው። እናቱ እኛ የ40 ደቂቃ ይብል እንደዛ ብቻ ባላስታውስም ዳገቱን ጨርሰው ሜዳ ላይ ነው የኛ ቤት። ከዳገቱ በታች ሜዳ ላይ ነው የኛ ቤት። ከዛ በኋላ ዛፍ አለ። ግቢያችን ሰፊ ነው። እዛ መጥተው ሰዎች ያርፋሉ። ከዛ አንድ ጀሪካን 20 ሳንቲም ነው የሚገዛው። የሃይላንድ ሳይሆን የቧንቧ ውሃ። ያን እናቴ ታስቀምጣለች። እናቴ ደግሞ ይሁን የተሰጠ ጸጋ አላት። የተራበን ታውቃለች። ውሃውን ሲጠጡት አልጠጣ ብሎ ሲያንቃቸው ምግብ ትሰጣቸዋለች። ያለውን ነገር ቆሎም ይሁን ቆጮም ይሁን ምንም ይሁን ትሰጣቸዋለች። ከዛ አመስግነው ጸልየው ይሄዳሉ አለና ከእናቴም ይሄንን የወሰድኩት ነገር አለ። ባለፈውም ብያቸዋለሁ ወገኖቼ፣ መልካምነትን ከቤተሰብ የምታገኙት ከእግዚአብሔር በታች ከቤተሰብም የሆነ ነገር ነው፣ መሰጠት ነው፣ መታደል ነው። እና ወንድማችንን እግዚአብሔር አምላክ በምህረቱ እንዲመረው ጸሎት አድርጉለት። ማርያምን እኔ እንጃ ቃላት የለኝም ስለሱ። ብዙ አሉ ኢትዮጵያውያን የሚረዱ ማለት ነው። ግን እግዚአብሔር ይመስገን በጤናቸው ጤና ሰጥቷቸዋል። አብዝቶ ጤናን ይስጣቸው። ግን አንድ ሰው ለሰው እየኖረ ታመምኩ ሲል ምን ያክል ልብ እንደሚሰበር አስባችሁታል? እሱ ለታመመ ሲደርስ ያኛው ሰው ደግሞ ታሞ ስታዩት፣ ያኛው ሰው ክፉ ነገር ሲሆን ታስታውሳላችሁ? አስፋው መሸሻ ካለቀሰው አልቅሶ ከሳቀው ስቁ። ዛሬ ላይ ግን የእሱ ታሪክ ሆኖ አልፏል። ምክንያቱም እንደዚህ ደጋግ ሰዎች ስራቸው ታሪክ ሆኖ ነው የሚያልፈው። በምድርም በሰማይም የመንግስተ ሰማያት ናቸው። ግን ከነሱስ እሱ እኮ አሁን ከእኔ ምን ይማራል ህዝብ ሲባል ከአንተ ምን ይማሩ ሲል እኔ ምንም የሚማሩብኝ ነገር የለም፣ ብቻ እግዚአብሔርን ይማጸኑ ነው ያለው። እና ከእኔ ምንም የሚማሩት ነገር የለም። እንደው ማስተላለፍ የምፈልገው ብኖር ተስፋ መቁረጥ እንደሌለባቸው፣ ብትታመሙ ብትቸገሩ አይሆንልኝም ያላችሁት ነገር እንደሚሆን ነገር አእምሯችሁን ንገሩት። በእግዚአብሔር ጽኑ። እውነት ነው፣ በእግዚአብሔር የጸና ጊዜው ቢረፍድም አይዘነጋም። እግዚአብሔር እኮ ፍጥሩን አይረሳም። እኛ ተፈጥረን ብንረሳው እንኳን እሱ ፍጥሩን አይረሳም። ስለዚህ ወገኖቼ ለማስተራብነት በጸሎት በዱዓ እናስበው። የእውነት ሀዩ የምትባል ልጅ ቲክቶከር ምንድን ነው ያለችው? የሚገርም የእውነት ነው የምላቸው። ብዙ ሰዎች ብለውታል። ብዙ እኔ ምን እሰራለሁ? እኔ የምኖረው እኔ ለራሴ ብቻ ነው የምኖረው። ነገር ግን እሱ የብዙ ሰው ህይወት ስለያዘ የእኔን እድሜ ይሂድና እኔ ልሞት፣ የእሱን በሽታ ወደ እኔ ይንጣ ነው ያለችው። ሀዩን የማያውቃት የለም። ሀዩ ልጓማ ምናምን የምትባለች ቲክቶከር የሆነች ቀጭን ልጅ እና በጣም በብዙ የሚቆጠሩ በሚሊዮን የሚቆጠሩ የእሱ ህመማቸው ይሆናል። ህመሙ ህመማችን ነው። እግዚአብሔር አምላክ ግን ይህንን እድሜ ወስዶ ለሱ አይባልም። ምክንያቱም የእድሜ ሰጭና ነሽ እግዚአብሔር ነው። በምህረቱ እሱ ይጎብኝልን ከማለት ውጪ ሌላ ቃል የለንም። የምር ነው የምላችሁና እኔ እንጃ። እኔ ስለሱ ብዙም እኔ ምን ብዬ እንደምናገር ራሱ ግራ ይገባኛል። ምክንያቱም በቃላችሁ ገልጻችሁ የማያልቅ ቃላት የሚጠፋባችሁ ነገር አለ አይደለ? እንደዛ ነው የሆነውና መልካም ሰው ለሰው የሚኖር በተለይ ለሰው የሚኖር በአሁን ሰዓት ዘር ከዘር ሃይማኖት ከሃይማኖት በተጋጨበት ሰዓት እሱ ግን ዘርና ቀለም ሳይለይ በየሀገሩ ተንከራቶ በእግሩ እየሄደ በእግሬ ሄጄ ቆሜ ላገልግልህ እንዳለው በእግሩ እየሄደ ብዙ ነገር ጎፋ ላይ አትሄድ ትሞታለህ ሲሉት አይ እኔ እግዚአብሔር ይገባልኛል እኔ ሄዳለሁ ብዬ ሄድኩበት ሰዓት ነው። በዛን ሰዓት ነው እንግዲህ ህመሙም የጀመረኝ ያለው ወንድማችን ምህረትን የላክለትና ደስታውን አበስሩን። ያን ነገር እኮ ድኛ የመጣው የታመምኩት እንዳንኩኝ በእናንተ ጸሎትና በእናንተ ዱዓ ብሎ ምስክርነቱን ለፈጣሪ የሚያቀርብ ያድርገው። ዳግም የሚፈጠር ያድርገው። ከዚህ ውጭ ምንም ልለው አልችልም። ውድ አድማጭ ተመልካቾቼ የዛሬውን ቪዲዮ በዚህ ጋር በቃለሁ። በያለንበት ሰላማችን ይብዛ። የአምላክ ሰላም አይለይን።